ጋዜጠኛ ሶፎንያስ ዋሲሁን በፖሊስ ቁጥጥር ስር መዋሉን ሰምተናል። ጋዜጠኛው ከሰሞኑ የቪዲዮም ይሁን የተለያዩ ጽሑፍ እንዲሁም የድምጽ ማስረጃዎች እየቀረቡበት ይገኛል። እነዚህም ማስረጃዎች ተከትሎም ጋዜጠኛ ሶፎንያስ በሕግ ቁጥጥር ስር መዋሉን የሚያሳዩ የተለያዩ መረጃዎች እየወጡም ይገኛሉ። እኛም ለማጣራት ሞክረን ያገኘነውን ምላሽ እናስደምጣችኋለን። ማህበራዊ ሚዲያውን የተቆጣጠረው የጋዜጠኛ ሶፎንያስ ወላጅ እናት የሆኑት ወይዘሮ ሰላማዊት በተፈጠረው ነገር ከፍተኛ ድንጋጤ አድሮባቸው መታመማቸውን ሰምተናል። እናትነት ከባድ ነውና ልጃቸው በእንደዚህ አይነት ሁኔታ መመልከት ከአእምሯቸው በላይ ስለሆነባቸው ለማመን በመቸገራቸው ለከፍተኛ ህመም ተዳርገዋል። ታዲያ አሁን ላይ ጤንነታቸው እንዴት ነው ብለን ጠይቀን ያገኘነውን ምላሽ ይዘናል። እሳቸው ከህመማቸው ጋር እየታገሉ ስለ ልጃቸው መልእክት ለኢትዮጵያ ህዝብ አስተላልፈዋል። መልእክቱንም እንነግራችኋለን። ለጥቂት ደቂቃዎች አብራችሁን ስትዘልቁ የሶፎንያስ እናት ያሉበትን ሁኔታ ነግረናችሁ የእናትነት መልእክቷንም እናስደምጣችኋለን። በዚህ መሃል ስለ ሶፎንያስ ያልተሰሙ ጥቂት ነገሮችን እያወጋን ሁሉንም በስሜታዊነት ሳይሆን በምክንያትና በማስረጃ እንቃኛለን። ብቻ እናንተ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እያደረጋችሁ እስከ ቪዲዮ መጨረሻ አብራችሁን ዝለቁ። እናትነት የቃላቶች መደርደር ሆነ የስንኞች መቋጠር አሊያም የቅኔ መዘረፍ የሚገልጸው ጉዳይም አይደለም። ምክንያቱም እናትነት ውስጥ ያለ መወደድ፣ መስዋዕትነት መክፈል ራሱ በሌላ መንገድ የማይፈታ የተፈጥሮ ቅኔ ነው። የልጅ ህመም አሊያም መሰናክል መመልከት ለእናቶች ከህመም በላይ ህመም ነው። ባለጌ ካሳደገ ያነቀ ጸደቀ የሚባለው በአገራችን የተለመደ አባባል እናቶች ልጅ ከወለዱ በኋላ ይረሱታል። ምንም ያደርግ ምንም ለነሱ ከልጅነት መስፈርት ከመወደድ ጸጋ ሊነጥሉት አይችልም። አዎ ይሄን በደል ፈጽም ያለው ቢላቸው እንኳን በፍጹም የኔ ልጅ እንደዚህ አታደርግም፣ አንተን ካንተ በላይ አውቃለሁ በማለት የእናትነት ጎናቸው ያደላባቸዋል። ሶፎንያስ ያለበትና የተዘፈቀበትን አስነዋሪ ድርጊት የሰሙት ወይዘሮ ሰላማዊት የተሰማቸው ነገር እጅግ የተደባለቀና ለማመን የሚከብድ አምኖ ለመቀበልም የሚያስቸግር ነገር ሆኖባቸዋል። እየተነገሩ ያለው ማስረጃዎችም ሆነ የተባለውን አምኖ መቀበል አልቻሉም። የለም ልጄ እንደዚህ አያደርግም እኔ አውቀዋለሁ በማለት ከራሳቸውም ጋር ከሰውም ጋር ሲሟገቱ ቆይተው እውነቱን አምነው ተቀብለዋል። ታዲያ ይሄ እውነት እሳቸውን ሰበራቸው እንጂ ልጃቸውን ሊወግሩት አልፈለጉም። ፈጣሪያቸውን ምን በደልኩ በማለት በእንባ በምሬት ሐዘን እንዳሳለፉት የቅርብ ወዳጆቻቸው ነግረውናል። ነገር ግን ነገሩ ከአእምሯቸው በላይ ሲሆን የ62 ዓመቷ ወይዘሮ ሰላማዊት ድንገተኛ ህመም አጋጥሟቸው ሆስፒታል ገብተው እንደነበርና አሁን ላይ ግን የተሻለ ጤንነት ላይ ሆነው ወደ ቤታቸው መመለሳቸውን ሰምተናል። ወይዘሮ ሰላማዊት የልጅን ነገር የወለደ ያውቀዋል፣ ልጄ አንዳች ርኩስ መንፈስ የተጫወተበት ነው እንጂ እንደዚህ የሚያደርግ ልጅ አይደለም፣ በቤተ ክርስቲያን ያደገ በዓልና ሃይማኖትን አክባሪ ነው፣ አንዳች ነገር ገጥሞታል፣ እባካችሁ በሱ ስም እኔ ይቅርታ ልጠይቅ፣ ከዚህ ርኩስ ነገር እንዲወጣ ለልጄ ጸሎት አድርጉለት፣ ያላንዳች ነገር እንደዚህ አይሆንም ብለዋል። የእናትነት ጭንቀታቸው አንጀት ይበላል። ብዙ ሰዎችም ይህ የሶፎንያስ ጉድ ሲወጣ ሁሉም በሚባል ደረጃ አዝኖ የነበረው ለእናቱ ነው። በሌላ በኩል ደግሞ በድርጊቱ ለምን ሶፎንያስ ብቻ ፍሬዘር የሚጠየቅ የሚሉ ድምጾችም እየበረከቱ ነው። የቀድሞው የኢቲቪ ጋዜጠኛ ሶፎንያስ ዋሲሁን ጸያፍ ማንነትን የሚያጋልጥ የምስል የድምጽና የመልእክት ማስረጃ በአዳማው ልጅ ፍሬዘር ፍቃዱ ተጋልጧል። በዚህ ብዙዎች በጋዜጠኛው ነውር ተሸማቀዋል፣ ደንግጠዋል። በልጇ የምትኮረው እናትም ሲሰሙ በልጇ ነውር አፍረዋል። ይህን የሶፎንያስ ዋሲሁን ጸያፍ ተግባር በተደራጀ መልኩ መረጃውን ለህዝብ ያጋራው ፍሬዘር የሶፎንያስ ማንነት ህዝብ እንዲያውቅ ማድረጉ ሊመሰገን ይገባዋል። ፍሬዘርም መደነቅ አለበት። ነገር ግን ራሱ ፍሬዘር በዚሁ ተግባር ውስጥ ተሳትፎ ሊኖረው ይችላል። ፍሬዘር ከጋዜጠኛ ሶፎንያስ ጋር በነበረው የድምጽና የመልእክት ምልልሶች ለምን ሶፎንያስ ብቻ ፍሬዘርም በድርጊቱ ሰለባ ነው ለማለት የሚያስደፍሩ ናቸው። በሁለቱ ግለሰቦች መካከል ከነበረው ሰላማዊ ንግግር ሶፎንያስ ዋሲሁን ሆነ ፍሬዘር አካላዊ ትውውቅ እንዳላቸው መገመት ይቻላል። መቼም ጋዜጠኛ ሶፎንያስ አዳማ ድረስ ለመጓዝና ከልጁ ጋር ለመገናኘት ሲወስን በስልክ ወይም በመልእክት ብቻ በነበራቸው መቀራረብ ቢባል ውሃ አያነሳም። አዳማ ድረስ የወንድ አካል ፍለጋ ኪሎሜትሮችን አቋርጦ ለመጓዝ ከፍሬዘር የተሰጠው ማስተማመኛ
እየተመኘ ይኖራል። የጋዜጠኛ ሶፎንያስ ነውር ያጋለጠው ፍሬዘር ራሱ የተሸከመው ነውር እንዳለ መፈተሽ ያስፈልጋል። በመጀመሪያ ደረጃ ሶፎንያስ ስለዚህ ቆሻሻ ድርጊት ለማውራት የሚያስችል ሁኔታ ባይኖር ስለ ድርጊቱ ለማውራት ድፍረት ሊያገኝም አይችልም። እሳት በሌለበት ጭስ አይታይም እንደሚባለው በፍሬዘር በኩል የተከፈተ በር ባይኖር ኑሮ ፍሬዘር ዘው ብሎ ሊገባ አይችልም ነበር። ሁለቱ ግለሰቦች በርገር የሚባል የኮድ አጠራር በመጠቀም ብዙ አውርተዋል። ፍሬዘር የስልክ ልውውጡን ቆርጦ የፈለገውን ብቻ አቀጣጥሎ ነው የለቀቀው። አጋለጥኩት ያለው ግለሰብ በዩቲዩብ በቲክቶክ ወሲባዊ ነክ ቪዲዮዎችን ሲሰራ የከረመ ግለሰብ ነው። ዩቲዩብ አካውንቱ ገጹ ላይ ገብታችሁ ተመልከቱት። ሁሉም ግለሰቦች በህግ ቁጥጥር ስር ውለው ለፈጸሙት ተግባር በህግ ተጠያቂ መሆን አለባቸው። ከግለሰቡ ጋር የተጻጻፋቸው ቃላት እንኳን መጻፍ መስማት ከብዶኛል። ፍሬዘር አዳማ የተባለው ግለሰብ ለሰውየው የጻፈለት ቃላቶች ከሰውየው በጣም የባሱ ናቸው። በዚህ የቆሸሸ ድርጊት አካል ሶፎንያስ ብቻ ሳይሆን ፍሬዘርም ሰለባ ወይም አካል እንደሆነ ከሁኔታዎች መረዳት ይቻላል። 100% መደምደም ባያስደፍርም ስለዚህ ትውልዱ እንዲድን ሁለቱም ግለሰቦች በህግ በሚገባ ምርመራ ተደርጎላቸው እንደነሱ ሁሉ ሌሎች ግለሰቦች ካሉ እንዲወጡ ማድረግ ይገባል የሚሉ ድምጾችም እየበረከቱ ነው። ደህና ናችሁ? ይህችን አጭር መልእክት ለፍሬዘር ለሚባለው ልጅ እንድታደርሱልኝ ይፈልጋለሁ። ያው ፍሬዘር ማን እንደሆነ ታውቃላችሁ። ትናንትና አዳማ ላይ ታዋቂውን የኢቢኤስ ጋዜጠኛ ሲደበድብና ሲያስደበድብ የነበረው ልጅ ማለት ነው። ለሱ ነው ይህን መልእክት እንድታደርሱልኝ የምፈልገው ማለት ነው። ሲጀመር አንተ ራስህ ማን ነው ፈራጅ ያደረገህና ሰውን የምታስደበድበው? ሲቀጥል ደግሞ የአንተ ዩቲዩብ ቻናል ላይ ማንም ሰው ገብቶ ሲያይ ወሲብንና ወሲብን የተመለከቱ ነገሮች ብቻ ነው የምታወራው። ወንድ ልጅ እዚህ ቦታ ሲነካ ደስ ይሏል፣ ወንድ ልጅ እዛ ቦታ ሲነካ ደስ ይሏል እያልክ እያወራህ ነው የምትውለው። ስለዚህ አንተ ያን አለመሆንህን በምን ልናቅ እንችላለን? ሲጀመር ደግሞ ወንድ ለወንድ የሚባሉት ግንኙነት ያላቸው ሰዎች ስፔሲፊካሊ ክሊክ የሚደራረጉት ይተዋወቃሉ እርስ በርስ። ማንም ሰው ጋር ለማንኛውም ወንድ አይጻጻፉም፣ አይጽፉም። ካንተ ጋር ደግሞ ረጅም ጊዜ እንደምትተዋወቁ ተናግራችኋል። ስለዚህ ሁል ጊዜ ቀድሞ የሚያጠቃ ሰው የራሱን ገበና የራሱን ጥፋት ለመሸፈን ሲፈልግ ነው። ስለዚህ አንተም እዛ ድረስ መጥቶ በምን እንዳልተስማማችሁ እኛ በምን እናውቃለን? የራስን ጥፋት ለመደበቅ ስትል ቀድመ ጥቃት አደረስክበት። አዳማ ውስጥ ፖሊስ የለም? ለህግ አሳልፈ መስጠት አትችልም? አንተ ማን ፈራጅ አድርጎ ልጁን የምትደበድበው? እኔ እዚህ ነገር አበረታችም አይደለም። መድኃኒዓለም ይቅር ይበለን። ለነዚህ አይነት ሰዎችም እግዚአብሔር አምላክ ራሱ ምህረቱን ያወርድላቸው። ግን ሁል ጊዜ ቀድሞ አታክ የሚያደርግ ሰው የራሱን ጥፋት የሚሸፍን ሰው ነው። እና አንተ እንደዚህ አይነት ትምህርቶችን እያስተማርክ ወንድ ልጅ እዚህ ጋር ቢነካ ወንድ ልጅ እዛ ጋር ቢነካ ደስ ይለዋል ምን ይለዋል እያልክ እያስተማርክ እሱ እንደዚህ አይነት ሰው እንኳን ቢሆን ኦፍ ኮርስ ያንተን ቪዲዮዎች አይቶ ነው ወደ አንተ የሚመጣው። ቢኮዝ አንተም እንደዚህ አይነት ነገሮችን ነው የምታስተምረው። እኔ ማን ነኝ ብለህ አንተ እንደዛ አለመሆንህን እኛ በምን እናውቃለን? ቀድመ ልጁ ላይ ፈረድክበት። ይሄ ሰውዬ እኮ ታዋቂ ጋዜጠኛ ነው አይደለ? ለእናቱ እንኳን አታስብም እንዴ? ትንሽ እናቱ ትልቅ አሮጊት እናት ነው ያለችው። ለእሷ እንኳን አታስብም እንዴ አንተ? እኔ አሁንም ቢሆን አንተ ራስህ መመርመር አለብህ፣ በዚህ ጉዳይ መመርመር አለብህ። እና ለአዳማ ፖሊሶች ማስተላልፈው መልእክት ደብዳቤውንም አስደብዳቤውንም በህግ እንድትጠይቋቸው እንፈልጋለን። ቢኮዝ ማንም ሰው ምንም ነገር ያድርግ ህግ ነው እንጂ የሚዳኘው ሰው አይደለም የሚደበድበው። እኔ እንደዚህ አይነት አበረታችም አይደለም። እዚህ ሀገር በሚሊዮን አይደለም ቢሊየንስ ፈንድ እየተደረገላቸው በየአመቱ እዚህ ሀገር ላይ ይከበራል በዓላቸው። እግዚአብሔር ይቅር ይበለን። እነሱን ተናገራችሁ ማለት ህይወታችሁ ተበላሸ ማለት ነው እዚህ ሀገር ላይ። እኛ ሀገር ጋር አልተለመደም ይሄ ነገር። ቤታቸው ይቁጠራቸው። ማአት ነው ያሉት እንደዚህ አይነት ሰዎች። ቤታቸው ይቁጠራቸው። ብዙ ታዋቂ ሰዎች፣ ብዙ ታዋቂ ያልሆኑ ሰዎች እናውቃለን፣ ብዙ ናቸው። እያንዳንዱን እያወጣችሁ ልደበድቡ ነው። አንተ ራስህ እግዚአብሔርን ጋይስ ሂዱና ዩቲዩብን እዩት። የሚያወራው ወሬ ሁላ ወንድ ልጅ እዚህ ጋር ሲነካ ወንድን እንደዚህ ስትነኩት የሚል ትምህርት ብቻ ነው የሚያስተምረው። እና ይሄ ልጅ አለመሆኑን በምን እናውቃለን? ምናልባት በሆነ ነገር አልተስማማችሁም ይሆናል። ቀድመህ አታክ ለማድረግ ነው። ዋይ አንተስ እንደዚህ አይነት ነገር ተጻጻፍክ? ልክ እንደዚህ አይነት ነገር ሲጽፍልህ ኖ ኖ ኖ ብለህ መሄድ ሲገባ ቁጭ ብለህ ልብ ቅርጽ ሲልክልህ ልብ ቅርጽ ትልክለት ነበር። አቀናብረህ ውስጥ ቢሆን በምን እናውቃለን? ስለዚህ አንተ ራስህ መጠየቅ አለብህ። አንተ ራስህ መጠየቅ አለብህ። ሰው ላይ ከመፍረድ በፊት ማለት ነው። ላይክ አይ ሴድ ቀድሞ የሚናደድ ቀድሞ ቶግ የሚል ቀድሞ ጥቃት የሚያደርስ ሰው የራሱን ጥፋት የሚሸፍን ሰው ነው። ጥፋት ያለበት ሰው ነው። ስለዚህ አንተ ራስህ መጠየቅ አለብህ።
የአዳማ ፖሊስ አንተንና ደብዳቤዎቹን ሊጠይቃችሁ ይገባል። ይሄን ነው ምለው። ሶፎንያስ እስካሁን በጸበል እንደሚገኝና በህግ ቁጥጥር ስር እንዳልዋለም ማስረጃዎች ያሳያሉ። ብዙዎችም በፍጥነት በህግ ቁጥጥር ስር እንዲውል እየጠየቁም ይገኛሉ።